አሁን ለአጭር ደቂቃ እግዚአብሔርን ቃል አብረን እንከፋፈላለን። ስለዚህ ዛሬ ዳኛው በመንገዳችን ላይ ስንሄድ ምን አድርጉ ነው የሚለን? ባለፈው ሳምንት ስለ ድሆች የነገረን ነገር አለ። ድሃ ማለት ምን ማለት እንደሆነ ነግሮናል። ስንሮጥ መቼ የምንኖርበትን ዓለም እንዳልኳችሁ ባለመታዘዝ ምክንያት ኪዳን በማፍረስ ምክንያት ሰዎች እግዚአብሔርን አንሰማን በማላታቸው ምክንያት ድሃ ተፈጥሯል። ድሃን የፈጠረው የሰዎች አለመታዘዝ ነው፣ ኪዳን ማፍረስ ነው። የእግዚአብሔር ፕላን ሰዎችን በሰላም በቂ የሆነ ሪሶርስ አዘጋጅቶ ማኖር ነው። ግን በሀብታምና በድሃ መካከል ልዩነት እንዲፈጠር ያደረጉት ሰዎች ናቸው። ኪዳን አፈረሱ፣ በጣም ስግብግቦች ሆኑ፣ ራስ ወዳድ ሆኑ፣ የእግዚአብሔርን ሐሳብ ወደዛ አሽቀንጥረው ጣሉ፣ በራሳቸው ማስተዋል ተደገፉ፣ እግዚአብሔርን አንሰማም አሉ። ይሄ ዓለም መዘበራረቅ ተፈጠረ። ይሄን ማስተካከል አይቻልም። ይሄ እንዳለ ማወቅ ግን አንድ ነገር ይጠቅማል። ይሄንን ምን እንዳመጣው ምንጩንና ስለ ድሃም እግዚአብሔር እያለ ያለውን ነገር መረዳት በጣም ያስፈልጋል። ስለዚህ ነው ባለፈው ነግሬያቸዋለሁ። እንወቅ አለ ሆሴዕ 3:6 እንወቅ እናውቀው ዘንድ እግዚአብሔርን እንከተል። እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ነው የሚመጣዋለን። ስለዚህ እግዚአብሔርን ማወቅ በጣም እግዚአብሔርን ስናቀው ወይም እግዚአብሔርን የማወቃችን የሚገለጥበትን መንገድ ነገር ነግራቸዋለሁ። እግዚአብሔርን አውቀዋለሁ ካላችሁ መቼም ዛሬ ቤተክርስቲያን ወይም ጸሎት ቤት ብላችሁ መጥታችኋል። በነገው ዕለት ስራ ላይ እንሰማራለን። ወደ ስራ ስንሰማራ እንዴት ነው መኖር ያለብን ነው። አሁን እኔ አዲስ ነገር ልሰጣችሁ አይደለም እኮ፣ መንገዱን ተነጋግረናል። የገባንበት መንገድ የክርስቶስ ኢየሱስ ነው። እሱ የከፈተልን መርቆ የከፈተልን ጽድቃችን፣ በእግዚአብሔር ፊት መታያችን፣ አቅማችን፣ ጉልበታችን፣ ብቃታችን እሱ ሆኖ የጀመርነው መንገድ ነው። እዚህ መንገድ ላይ ይዘን እኛ እኮ እንደዚህ ግራ እንደተጋቡ ሰዎች ይሄንን ህይወት ያገኘን ሰዎች ስለሆነን በዚህ ህይወት እዚህ መንገድ ላይ ስንሄድ እንዴት እንሄድ? ቤተክርስቲያን መተን ቁጭ ስን ይሄ እግዚአብሔር ቃል መጽሐፍ ቅዱስ ሲከፈት ምንድነው የምንማረው? እኔ አሁን በጣም ብዙ ሰዎች ቤተክርስቲያን ነው ግን ደርሳችሁ የምትመጡት የሚባሉበት አይነት ህይወት ነው ይዘው የሚሄዱት። ቤተክርስቲያን ይሄ ሰውዬ ክርስቲያን አላምንም የሚባሉ ሰዎች አሉ። አገልጋይ ጭራሽ የሚባሉ ሰዎች አሉ። ለምን ሲባል ተግባራቸው እግዚአብሔርን የሚያውቁ ስለማይመስሉ፣ የሚያደርጉት ነገር እግዚአብሔርን የሚያውቁ ስለማይመስሉ። ሰዎች እግዚአብሔር ቤት ውስጥ መጥተው እግዚአብሔር የሚፈልገውን የእግዚአብሔርን ሐሳብ ካልሰሙ የሚመስላቸውንና ደስ የሚላቸውን ህይወት ይኖሩና አልተገናኝቶ ይሆናል። ፓራላይን እንሄዳለን። እግዚአብሔር እዚህ እኛ እዛ፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ርቋል እንዳለው ያንኑ ደግመ ነው እንደዚህ ፓራላይን የማይገናኘውን መስመር ይዘን ልንሄድ እንችላለን። ትራክ ውስጥ ካለን ግን እግዚአብሔር ምን አርጉ ነው ያለን? ነግሬያችኋለሁ። ሚልክያስ ባለፈው ሳምንት ምን ይዤ በልዑል አምላክ ፊት ልምጣና በሱ ፊት ልስገድ ብሎ ሲጠይቅ፣ ከዛ የጠየቀውን ጥያቄ ሲጨንቀው እልፍ ዘይት ፈሳሽ አምጥቼ ላፈስለት ደስ ይለው ይሆን? ነብዩ እኮ ነው ይሄ። ደስ ይለው ይሆን ወይስ የአንድ ዓመት ጥጃውን አምጥቼ መስዋዕት ላርግለት? ወይስ የበኩር ልጄን አምጥቼ ላቅርብለት? ለእግዚአብሔር ምንድነው ማድረገው ብሎ በራሱ ከውስጡ አንስቶ እግዚአብሔርን ደስ ያሰኘዋል፣ እግዚአብሔር ይወደዋል፣ እግዚአብሔር ይቀበለዋል ብሎ የሚያስበውን ነገር እያሰበ ሲጨነቅ ታገኙታላችሁ። ታዲያ እግዚአብሔር ደግ ስለሆነ አትጨነቅ። ሰው ሆይ ሚልክያስ አላለ፣ ሰው ሆይ ነው ያለው። እዚህ ቤት ሰው አለ? ሰው ሆይ እግዚአብሔር መልካሙን ነግረዋል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? ምንድነው ካንተ ዘንድ የሚሻው? ፍርድን ታደርግ ዘንድ፣ ፍትሃዊ ትሆን ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር ደግሞ በትህትና ትሄድ ዘንድ አይደለም ወይ? በቃ እግዚአብሔር ይሄን ነው የሚፈልገው። ለዚህ ነው ይህንን ፍርድን ማድረግን እግዚአብሔር ሲፈልግ ስንወጣ ትክክለኛ ፍርድ የምንፈርድ ሰዎች፣ ትክክለኛ ኑሮ የምንኖር ሰዎች እንሆናለን። አዳልተን ሙሰኛ ችግር ያለብን ሰዎች አንሆንም ማለት ነው። ፍርድን ስንፈርድ በልጆቻችን መካከል፣ በሰዎች መካከል፣ በትውልድ መካከል ስንወጣ በምናየው ነገር ትክክለኛ እንደ እግዚአብሔር ቃል ፍርድን የምንፈርድ፣ ምሕረትን የምንወድ፣ ይቅርታን የምንወድ፣ ለሰዎች ይቅርታ መስጠትን መቀበልም የምንወድ፣ እንደገና ደግሞ ከአምላካችን ጋር በትህትና እንድንሄድ ዘንድ ነው እግዚአብሔር የሚፈልገው። እግዚአብሔርን ስናውቀው እግዚአብሔር የሚፈልገውን እናውቃለን። እግዚአብሔርን የማናውቀው ከሆነ በሬ ምንድነው ጌታውን፣ አህያም እንትኑን አወቀ፣ ህዝቤ ግን እኔን አላወቀኝም አለ። አያችሁ፣ እግዚአብሔርን ስናውቀው ጋጣውን አወቀ፣ የአህያም ጌታውን አወቀ፣ ያም ጋጣውን የሚግጠውን አወቀ፣ ህዝቤ ግን እኔን አያውቀኝም አለ።
ተመልከቱ፣ ሰዎች እግዚአብሔር ቤት ተሰብስበው እግዚአብሔርን ነው የምናመልከው ብለው መስቀል ሰቅለው መስቀሉን አብርተውት መጽሐፍ ቅዱስ ከፍተው እግዚአብሔር የሚፈልገውን የእግዚአብሔርን ሐሳብ ሰው ካላወቀ ያለበት ቦታ መመርመር አለበት። እግዚአብሔር ቤት ከሆነ ያለ ነው የእግዚአብሔር ሐሳብ አለ ማለት ነው። እግዚአብሔር ቤት ከሆነ ያለ ነው የእግዚአብሔር ቃል አለ ማለት ነው። እግዚአብሔር ቤት ካለን ወቅታዊ ትክክለኛ ተገቢ የሆነ ድምፅ እንሰማለን ማለት ነው። እኛ የምንፈልገውን ሳይሆን እግዚአብሔር የሚፈልገውን እንሰማለን ማለት ነው። እኛ ተጨንቀን ተሰብስበን ሚኪያሳውን ተሰብስበው ከጓደኞቹ ጋር ምን እናቀርበት ዘይት ፈሳሽ ይሻላል እስቲ በሬ የምትሉ ልጅ የምትሉ ብሎ ቢሰበሰብ በቃ ተስተላልፎ ይቀራሉ እግዚአብሔር ባይመጣ። ስለዚህ እግዚአብሔርን ማወቅ በጣም ወሳኝ ነው። እንወቀው። እግዚአብሔርን ስናቀው ምንድነው የሚፈልገው? ተሰብስበን ዘምረን በሚያምር ድምፅ አምልከን ቤቱን ጭስ በጭስ አድርገነው ላበላብ እንድንሆን ነው አይደለም። ጥሩ ነው እሱ፣ ግን አይደለም። እግዚአብሔር የሚፈልገው እሱ ነው። የምንኖርበት ዓለም አደገኛ ችግር ውስጥ ገብቷል። እዛ አደገኛ ችግር ውስጥ ገብተን ሌላ ችግር እንዳንሆን የእግዚአብሔር ፕላን ምንድነው? የውጭ ጉዳይ ፖሊሲያችን ልክ ስንወጣ የውጭ ጉዳይ ፖሊሲያችን ጨውና ብርሃን መሆን ነው የተባለ። ጨውና ብርሃን ለመሆን ምንድነው ጨው? ምንድነው ብርሃን? ምን ሆነው ምን ማለት ነው? እሱም መመለስ አለብን፣ እሱም ማግኘት አለብን። ዛሬ ቸርች መምጣታችሁ ዋጋ የሚኖረው ነገ ህይወታችሁ ላይ ለውጥ ስታመጡ። ዛሬ ቸርች መምጣታችሁ ትርጉም የሚኖረው አስተሳሰባችሁ ላይ ለውጥ ሲመጣ። ለምን? እዚህ ጋር የሚነገረው የእግዚአብሔር ዕውቀት ነው፣ የእግዚአብሔር ብርሃን ነው። የእግዚአብሔር ዕውቀት ሲመጣ ሐሳባችን ይቀየራል፣ ሐሳባችን ሲቀየር ድርጊታችን ይቀየራል። ስለዚህ እግዚአብሔርን ስናውቀው ባለፈው እንዳልኳችሁ ስለ ድሆች የምናስበው አስተሳሰብ በጣም የተለየ ነው የሚሆነው። ስናውቀው ስለ ድሆች ቸርያ አስተማረ። በጣም ይገርም ነው። ድሃና እግዚአብሔር ተመንተናቸው ለድሃ መስጠት ለእግዚአብሔር ማበደር ነው ምናምን ብላችሁ ስለ ድሃ የሆነ ማብራሪያ የሆነ ነገር ይዛችሁ እንድትሄዱ ሳይሆን ችግረኛን መርዳት እንድትጀምሩ ነው ይሄን የተማረው። እግዚአብሔርን ማወቅ ማለት ችግረኛን ለመርዳት መነሳሳት መያዝ። እኛም ሁላችንም እኮ ችግረኞች ነን ልትሉ ትችሉ ይሆናል። ግን ከናንተ የባሰ ደግሞ ሌላ ችግረኛ አለ። እግዚአብሔር ፕሮግራሙ ስታቁት ችግረኛ ለመርዳት ሬዲ የሆነ ልብና ስነ ልቦና አቅም ከእግዚአብሔር ትቀበላላችሁ። ከዚህ ሰዓት ጀምሮ እኔ ችግረኛን እረዳለሁ የሚል ስሜት ትይዛላችሁ ማለት ነው። ለምንድን ነው ፓስተር ቸሪ? ይሄ ነዋ። ባለፈው ከተማርን በኋላ ላልዬ እዚህ ጋር መጥቶ የተናገረው ታስታውሳላችሁ። ሐዋርያቱ እነ ጳውሎስ እና በርናባስ መሰለኝ መጥተው አገልግሎታቸውን ለማስፈተሽ ነባር አማድ የነበሩት ሰዎች ጋር መጥተው ካስፈተሹ በኋላ በጣም ጥሩ ነው አገልግሎታችሁ፣ በቃ ቀጥሉ። ማንም ተቀባይነት አጥተው ስለነበር ሐዋርያነቱን ሰዎች መቀበል አቅቷቸው ስለነበር አዲስ ኪዳን ላይ ማለት ነው። እነ ጳውሎስ ምን አሏቸው? ድሆችን እንዲህ አስጠነቀቋቸው። ሂዱ፣ ስበኩ፣ ወንጌል አሰራጩት፣ ስበኩት፣ ግለጡት አይደለም ያሏቸው። ጥሩ ነው የያዛችሁት አያያዝ፣ ግን ድሆችን አገልግሎት የቤተ ክርስቲያን አዲስ ኪዳን አገልግሎት ለደቀ መዛሙርቱ የተሰጠው አገልግሎት ተፈትሸው ወደ አገልግሎት ሊወጡ ሲሉ የድሆች ጉዳይን አሳሰቧቸው። የምትኖሩበት ሀገርና ዓለም በጣም በድሃ ጉዳይ ግዴለሽ ግለሰቦች፣ ግዴለሽ ተቋማት፣ ግፈኛና አመፀኛ ግዴለሽ ቤተ ክርስቲያኖች ስለሆነ እየበዙ ያሉት የድሃ ነገር ሊያሳስባችሁ ተግባራዊ ውጤት ለማምጣት መዘጋጀት አለብን። እግዚአብሔርን ማወቃችሁ የሚታወቀው ድሃ ለመርዳት ያላችሁ ተነሳሽነት። መሬት ላይ የምንኖረው ኑሮ ትርጉም የሚያገኘው መርዳት ማድረግ ስንችል ነው። ያኔ እግዚአብሔርን አውቀነዋል። ለመርዳት ልባችሁ ዝግጁ ነው ወይ? መርዳት ጥሩ ነው የሚል ትምህርት እንድትይዙ አይደለም። መርዳት ትችላላችሁ ወይ? ባላችሁ ነገር መርዳት እንችላለን ወይ ብለን መጠየቅ አለብን። ጳውሎስ ይሄን እናደረገ ይለናል። ድሆችን ምጽዋት መስዋዕት አድርግ ዘንድ ወጣው ይላል። አገልጋይ ብቻ አይደለም ምጽዋት ማድረግ መርዳት የሚባል ነገር አለ። ደቀ መዛሙርቱ ጋር ስትሄዱ ይሄው ነው ትምህርቱ። ኢየሱስን ተከትለን እናውቀዋለን ካለን የጌታ ትምህርት ይሄ ነው። አሁን ዋና የሆነውን ትምህርቱን ስንጥለው የኛንም አብረን ነው የምናጣው። እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን። እኛ ያተረፍን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው።
ስለዚህ መንገዱ ላይ ካላችሁ በቃ ስራው ይሄ ነው። ክፍት የሥራ ቦታ ምን ድሃን መርዳት በምን በጉልበት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በጨርቅ ሊሆን ይችላል፣ በሐሳብ ሊሆን ይችላል። መጽሐፍ ቅዱስ መዝሙር 42 ላይ ሲናገር ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። እግዚአብሔር በበሽታው ጊዜ መኝታውን ያነጥፍለታል፣ በምድር ላይ ያስመሰግነዋል። ይኸውላችሁ እግዚአብሔርን ስታውቁት አሁን ምንም የለኝም አንልም። አሁን ሁሉም ሰው ማግኘት ነው የሚፈልገው። ለምን እንደሚያገኝ ግን አያውቀው። ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት። አገሩን አሁን እንደሞሉት ማለት ነው። ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት። በደሃ ላይ የምትጫወቱ ነው የምትሆኑት። በደሃ ላይ የምታላግጡ ነው የምትሆኑት። የሚልሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ጥሬ ስጋ አታስቆርጡ እያልኩ አይደለም፣ አትቅረጹት ነው እያልኩ ያለሁት። ደሃን እንቁልልጫ ትበሉበት ነው እያልኩ ያለሁት። ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ። እነዚህ ሰዎች ከትራክ ውጭ ናቸው። እግዚአብሔርን አያውቁት። ዝጉና በራችሁን የፈለጋችሁትን አድርጉ፣ ግን ሌላ ሰውን የሚያሳዝን የሚያበሽቅ መኖሩን እንዲጠላ የሚያደርግ ነገር አታድርጉ። ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም። ለምን ውድድር ነው የተያያዘው? ፌክ ውሸት፣ ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው። የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ፣ የእግዚአብሔርንም ታጣላችሁ። የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ። ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን። አካባቢያችን ያለውን ችግር ለማየት አይናችን ይከፈታል። የእግዚአብሔር ፕላን ይሄ ነው። ወንጌል ስርጭት ላትወጡ ትችላላችሁ። በየአውቶቡስ ተራ ይሄ ዛራ ዛራ የሚሉበት ስፒከር ገዝታችሁ ላትሰብኩ ትችላላችሁ። መድረክ ላይ መታችሁ ላትሰብኩ ትችላላችሁ። ሌላ ወንጌል ስርጭት ትራክት ላትሰጡ ትችላላችሁ። ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ። በሐሳባችሁ ካላችሁ፣ በአቅማችሁ ካላችሁ፣ በጨርቃችሁ የታረዘን ታለብሳላችሁ፣ ያጣን ትሰጣላችሁ፣ የቆሰለን ታክማላችሁ፣ መታከሚያ ያጣውን ታሳክሙታላችሁ። ይሄ እግዚአብሔርን የማወቅ አንዱ ምልክት ነው። ይሄ በአዲስ ኪዳን ቤተክርስቲያን ደቀ መዛሙርቱን ብትጠይቋቸው ይሄ ነው አገልግሎታቸው። እነ ያዕቆብም እውነተኛ አምልኮ እና ወላጅ የሌላቸው ልጆች አይደለም መበለቶችን መርዳት። እውነተኛ አምልኮ ኪቦርድ እየቀጠቀጡ ላበላ መሆን አይደለም። ችግረኞችን፣ ምስኪኖችን፣ የወደቁትን፣ ያጡትን፣ የሚያለቅሱትን፣ የታረዙትን፣ ግራ የተጋቡትን፣ ሕፃናትንና ወላጅ አልባዎችን፣ እናቶችን፣ አረጋውያንን፣ ችግረኞችን ማሰብ ይሆናል። ይሄ እውነተኛ ዕውቀት ሲያገኝህ የምትሆነው ነው። ግዴለሽ የሚያደርግ የእግዚአብሔር ሐሳብ የለም። እግዚአብሔርን ስታውቁት ይሄ ነው የሚሆነው። እግዚአብሔርን ስታውቁት ብዙ ለራሳችሁ መጨነቅ ታቆማላችሁ። ለክብራችሁ መጨነቅ ታቆማላችሁ። ስለ ኑሯችሁ በጣም አትጨነቁ። እመኑኝ። እግዚአብሔር እናንተ ላይ ተሳፍሮ መስራት ሲጀምር ህይወታችሁን ለሱ ስትሰጡት የእናንተ ጉዳይ አያሳስባችሁ። ለምን? የኛ ጉዳይ በማን እጅ ነው? እስቲ የኔ ጉዳይ በእግዚአብሔር እጅ ነው የምትሉ ሰዎች በቃ ይሄ እኮ ነው ህይወቱ። ክርስትናው እኮ ይሄ ነው። የኛ ነገር እግዚአብሔር እጅ ነው። አለቀ። የኛ ጉዳይ አያሳስበንም። ለምን? ስለምትበሉ፣ ስለምትጠጡ፣ ስለምትለብሱ ምንና አትጨነቁ ተብለናል። ቃል አለን። አሁን የእግዚአብሔርን እናንሳ ነው። ቤተክርስቲያንን የመጣችሁት እኮ የእናንተን እንድታነሱ አይደል? የእናንተንማ ሂዱና የምታነሱበት ታነሳላችሁ። የእግዚአብሔርን ስትይዙት የእናንተ እዛ ውስጥ አለ። እግዚአብሔርን ስናውቀው ሌሎችን ሰዎች እንረዳለን። እግዚአብሔር ማስተዋል ይስጥ። ይሄንን ማናደርግ ከሆነ አሁን በጣም አየዋለሁ። በ40 ቀን ጾም ጸሎት ይዤ በጾም በጸሎት ዘግቼ በተለይ ጳጉሜ ሲመጣ ብዙ ሰዎች የሚከተቱት ነገር ሰዎች ጾም ጸሎት ይኸውላችሁ፣ ጾም ጸሎት ራሱ የሚሰማው ይሄ ካላችሁ ነው። ይሄ ከገባችሁ ነው። አለበለዚያ እግዚአብሔር ጸሎታችሁን አይሰማም። እግዚአብሔር ጉዳይ የሚለው የደሃ ጉዳይ፣ እግዚአብሔር ጉዳይ የሚለው የችግረኛ ጉዳይ፣ እግዚአብሔር ጉዳይ የሚለው የወደቁ ሰዎች ጉዳያችሁ ካልሆነ አትጹሙ፣ አይሰማችሁም እግዚአብሔር። ደሃና ችግረኛ ጎስቋላ በእናንተ ፊት ሞገስ ከሌለው አትጹሙ። ለምን? እግዚአብሔር ስለማይሰማችሁ። ጾም ጸሎት ራሱ የሚሰማው በዚህ ነው። መጽሐፍ ቅዱስ እንደሱ ነው የሚያስተምረን። ከእግዚአብሔር ትእዛዝ መካከል አንዱ ደሃን ችግረኛን የሰራተኛ ደሞዝን በትክክል በሰዓቱ መክፈል ነው ይላል መጽሐፍ። ጾም ጸሎታችን ራሱ አትጹማል። የደሃው ጩኸት እኔ ጋር
ድምፁ እኔ ጋር አለ፣ በግፍ የምታስለቅሰው እኔ ጋር አለ፣ ለምን ትጾማለህ? አይገርማችሁም? ጸሎታችን፣ ጾማችን ሞገስ የሚያገኘው እንኳን በእግዚአብሔር ፊት ተቀባይነት የሚያገኘው እንኳን ይሄን እውነት ከገባን ነው። ይሄን እውነት ከተረዳን ነው። እግዚአብሔር ማስተዋል ይስጠን። ድሃና ችግረኛ የሆነውን ምንደኛ ከወንድሞች ወይም በምድርህ በአገር ደጅ ውስጥ ከሚቀመጡት ምጻተኞች ቢሆን አታስጨንቀው ይላል። ማንን? ድሃን። ምንደኛ ቢሆን ጥገኛ ቢሆን አታስጨንቁ ድሃን። የሚገርም ነው። መጽሐፍ ቅዱስ እኮ ይገርማል። አታስጨንቀው። በሀገር ደጅ ውስጥ የሚቀመጥ ሀገር ውስጥ ያለን ድሃ አታስጨንቀው። ምንም ሁን አንተ ግን አታስጨንቀው። ድሃን አታስጨንቀው። ድሃ ነውና ነፍሱ ጠንክራ ትፈልገዋለችና ወደ እግዚአብሔር እንዳይጮህብህ። እግዚአብሔር ጋር ድሃ ከጮህና እግዚአብሔር ይሰማዋል። ድሃን ነው የሚለው። ወደ እግዚአብሔር እንዳይጮህብህ ኃጢአትንም እንዳይሆንብህ ደሞዙን ፀሐይ ሳይገባ በቀኑ ስጠው ይላል። አሰርታችሁ የሰራተኛ ደሞዝ የምትከለክሉ ሰዎች እኮ ነው። በጊዜው ስጠው። የድሃን ደሞዝ አታቆይበት። የድሃን የሥራውን ውጤት አታሳድርበት። በዕለቱ ሰርቷልና ላቡ ነውና ክፈለው። ድሃን አታሞኘው። ፍትህ ከእግዚአብሔር ዘንድ ፈልጎ ከጮኸ እግዚአብሔር ይሰማዋል፣ ኃጢአት ይሆንብሃል ይላል። እና ቤተ ክርስቲያን ከመጣን የእግዚአብሔርን ቃል ከሰማን ወደ ከሄድን ቤታችን ውስጥ ያሉ ሰራተኞቻችንን በጊዜ የምናሰራቸውን ጉልበት ሰራተኞቻችንን በጊዜ ይሄ እግዚአብሔርን የማወቅ ምልክት ነው እንጂ የሞኝነት ምልክት አይደለም። ብልጣብልጥነት አይደለም። አሰርቶ አለመክፈል። ይሄን ማን ይነግራችኋል? እግዚአብሔር ቤት መጣችሁ እግዚአብሔርን የሚያቅሰው ምልክቱ ይሄ ነው ተብሎ ካልተነገራችሁ ቤት በኩል ታውቁታላችሁ። እግዚአብሔር በድሃ ጉዳይ እንደማይቀልድ ነግሬያችኋለሁ። ድሃን ሰፖርት ስናደርግ ራሱን ነው ለድሃ መስጠት ለእግዚአብሔር ማበደር ነው ተባብለና እግዚአብሔር የድሃ ጉዳይ እንደዚህ የሚያሳስበው ከሆነ እንዳያለቅስብህ በጊዜ ደሞዙን ስጠው፣ ፀሐይ ሳይገባ በቀኑ ክፈለው ይላል። የድሃ ገንዘብ ይዛችሁ የድሃን ላብ ይዛችሁ የሰራበትን ደሞዝ ይዛችሁ የምታስለቅሱ ሰዎች እግዚአብሔር ያያችኋል፣ ኃጢአት ነው እያለ ያለው። በወቅቱ ክፈሏቸው ነው። የምታመላልሱ የሰው ላብ የሰው ገንዘብ ዋጋ ያስከፍላችኋል ነው የሚለው። ለዚህ ነው ምሳሌ 28:3 ላይ ድሆችን የሚያስጨንቅ ምስኪን ሰውን እህል እንደሚያጠፋ እንደ ዶፍ ዝናብ ነው ይላል። ድሆችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው ይላል። ድሃን የሚያስጨንቅ ሰው እህልን የሚያጠፋ ዶፍ ዝናብ፣ አሁን የዘነበው አይነት ዶፍ ዝናብ ነው፣ እንደሚያጠፋ ነው ይላል። ድሃን ማስጨነቅ ጥፋት የሚያመጣ ነው ይላል። ሮሜ 15:26 በመቄዶንያ አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና ይላል። መረዳት አለባቸው። ድሆችን ማገዝ አለባቸው። ድሆችን ማሰብ አለባቸው። እንዲሁ ለድሃ ምንም ባታረጉ እንኳን አታስጨንቁ። በምድርም የምናስጨንቀው ቸሪ ጥሬ ስጋፋችሁ ውስጥ እየቆረጣችሁ አታስጨንቁት። ነገራችሁ የለ አንድ ጊዜ እኔ የነበርኩበት ቤተክርስቲያን አገልግሎት ከጠዋት ጀምረን እስከ 9 ሰዓት ነው የሚቆየው። ከዛ በጣም አምልኮ ፈውስ ምናምን ነበርና መጨረሻ ላይ አንድ ወንድ ጓደኛዬ መጣና በሉ እንግዲህ አሁን ፕሮግራም ጨርሰናል፣ ትወጡና ያው ቆንጆ ጥብስ ክክን ያለች ጥብሳችሁ ትበሉና ማኪያቷችሁን ጠጡ፣ ሪላክስ አድርጉ፣ ቻው ፕሮግራሙ አልቋል አለ። አሁን ይሄ ደስ የሚል ንግግር ነው። ጥብስ ብሉ። አሁን ይሄ ለካ የሚሰራው ጥብስ አዘጋጅተህ ነው። እና በጣም ብዙ አባቶች አኩርፎ ወጡ። በማግስቱ ነው ቢሮ ተሰለፉ። ምንድነው የሚቀልድብን አሉ። ለምን ይሄ ሁሉ ስድብ ምን ያስፈልጋል አሉ። መቼ ተሳደበ? ጥብስ ብሉ ማለት ነው። እኛ እኮ ቤተክርስቲያን የምንመጣው ቸግሮን ግራ ገብቶን ከችግር የምንወጣበትን መንገድና አቅም እናገኛለን። እግዚአብሔርን ጸጋ ፈልገን ነው የምንመጣው እንጂ የእናንተ መጫወቻ አይደለንም አሉ። አየህ፣ ድሃ ላይ ማላገጥ ምን ማለት ነው? ድሃ ላይ አንተ ማድረግ የምትችለውን ሁሉ ሰው ሁሉ የሚያደርግ ሲመስልህ ማለት ነው። ከዚህ በፊት ነግሬያቸዋለሁ። ስለዚህ ይሄ የሚያመጣባችሁ ችግር አታስጨንቀው ማለት ሄደ እኮ ብቻ አይደለም። በተለያየ መንገድ አታስጨንቁት። በተለይ ሶሻል ሚዲያ የምንጠቀም ሰዎች በተቻለ መጠን ነገራችንን በልክ የሚቀረጽና የማይቀረጽ ነገር፣ ቤት የሚቀርና ከቤት የሚወጣ ነገር መለየት በጣም ጥሩ ነው። የምትኖሩ ኢትዮጵያ ውስጥ ነው። 130 ሚሊዮን ህዝብ ነው ያለው። 30 ሚሊዮን አይሆንም በስርዓት እየኖረ ያለ። ትሰማኛለህ? ማት ችግረኛ ድሃ በጣም ችግር ያለበት ሀገር ላይ ያላችሁት። ግራ ገብቶት ልጆቹን የሚያልሰው የሚያቀምሰው አጥቶ ግራ ግብት ያለው ብቻውን እያወራ ያለ የት ልሂድ እያለ ተስፋ ቆርጦ ራሴን ላጥፋ ልጆቹን ያለ እንደዚህ አይነት ሰው ያለበት ሀገር
በግድ የለሽነት እየወጡ መዝረክረክ ድሃን መስደብ ነው። ማድረግ ትችላላችሁ፣ አርጉት፣ ግን አትለፍልፉት፣ እንቆለልጫ አትጫወቱ። ድሃን ማስጨነቅ ስለሚሆን እሱ ለድሆች የሚደረግ መልካም ስራ በሶስት መንገድ ይከፈላል። ሶስት መንገዶች አሉት። እቺ ልንገራችሁና ጨርሳለሁ። አንደኛ የሚያስፈልጋቸው መሰረታዊ ነገር መረዳት። መረዳት ራሱ ሰዎች ድሆች የሚያስፈልጋቸው መሰረታዊ ነገር ፍላጎታቸውን ከተረዳችሁ ማያስፈልጋቸውን አትሰጡም ማለት ነው። ቢያንስ ድሃ መሰረታዊ የሆነ ፍላጎቱ ምንድነው የሚለው መጠየቅ አለባቸው። አሁን ይሄ የተምታታ ነገር ሀገር ላይ ያየዋለሁ። መሰረታዊ የድሃ ፍላጎት ጩኸት ምንድነው ነው? በጣም ርቦት ሆዱን እየቆረጠው እየተንቆራጠጠ ያለ ሰው የሚገርም ኬፕ ገዛውልህ ብራንድ ነው ብለህ ኬፕ ጭንቅላቱ ላይ ብታደርግ ምኑ ነው ለሱ? መሰረታዊ ፍላጎት። ድሃ አራስን ለመጠየቅ ሀገር የሚያክል አበባ ይዞ መሄድ መሳደብ ነው። ኢቭን በግ ራሱ ይዞ መሄድ ስድብ ሊሆን ይችላል። መሰረታዊ ፍላጎቱ ምንድነው? የዛ ሰውዬ ችግር ምንድነው? ጥያቄው የድሃው ጥያቄን ፍላጎቱ ሁሉንም በእኛ ልክ ማሰብ ስድብ ነው። ድሃን ያስጨንቃል። ድሃን መርዳት ከፈለጋችሁ ያ ችግረኛ ሰው ምንድነው የሚያስፈልገው በሉና ጠይቁ። የሚያስፈልገውን ነገር ማድረግ እንድንችል ይረዳናል። ያ ድሃ ወይም ችግረኛ ሰው የሚያስፈልገውን ነገር ማወቃችን እንደ ዜጋ ሀገርም የሚመሩ ሰዎች ህዝብንም እናስተዳድራለን የሚሉ ሰዎች የሚጠቅማቸው ይሄ ማስተዋል ጥሩ። መሰረታዊ ፍላጎቱን መረዳት ከተረዳ ነው። በጣም እኮ ትንሽ ሊሆን ይችላል። በ40 ብር የምንመልሰውን ነገር የ40 ሺህ ብር ገዝተን ከምናናድደው ማለት ምን ላረገው ነው ይሄንን ይላል ሰው። የቤት ኪራይ በጣም የሚያስጨንቀውን ሰውዬ ፔርሙዝ ብትገዛለት ምን ያደርጋል? ሲጀመር በፔርሙዝ ነው የሚያዘው። በተቻለ መጠን የሰው የድሆችን መሰረታዊ ጥያቄና ፍላጎት መረዳት ጥሩ ነው። ቀስ ብሎ ሰርች አርጎ ለመሰላችሁ አድርጋችሁ ሰርታችሁም ሰታችሁም ውጤት አልባ እንዳትሆኑ ይጠቅማችኋል። ይሄን ማወቅ በጣም ነው ኦፌንድ የሚሆኑት ብዙ ሰዎች። እኔ ምን ይሄን የመሰለ ነገር አርጌላት ይሄን የመሰለ ነገር አርጌለት ድሮም ብሎ ሰው ማይሆን ነገር ውስጥ የሚገባው ሳይረዳ እሱ ደስ የሚለው ሁሉ ሌላውም ሰው ደስ የሚለው መስሎ ስለሚታየው ስለሚያረገው አድርጓል እኮ ግን በዜሮ ይጣፋል። ሁለተኛው ድሆችን ባለማስጨነቅና ባለመጨቆን። ድሆችን ማስጨነቅ የለብንም። ባለማስጨነቅ ራሱ ድሃን መርዳት፣ እንዲኖር መፍቀድ፣ ደስተኛ ሆኖ እንዲኖር ድህነቱን ተቀብሎት እንኳን የሚኖር እንኳን ማህበረሰብ እኮ እንዲያጣ መኖር እንዳይችል ማስጨነቅ የለብንም። በተቻለ መጠን ድሃ እንዳይጨነቅ፣ ግራ እንዳይገባው፣ ተስፋ እንዳይቆርጥ እንደገና ደግሞ በቅንነት ልንፈርድለት ያስፈልጋል። ድሃ ስለሆነ ናቅ አድርገን የሱ ጉዳይ ምንም አይመስለን ሰዎች እንዳልሆነ የምንኖርበት ሀገር ስለሆነ ሁላችንም ድሆች መሰልን እዚህ ያለ ነው። ግን መተሳሰቡ በጣም ስለሚጠቅም በልካችን ብንሰፋና ብናቀው ጉዳዩን ቢያንስ ምንም ነገር ማድረግ ባንችል ድሆችን ማስጨነቅ እናቆማለን። አሁን ድሆችን በጣም የሚያስጨንቁ ሰዎች አሉ። እያስጨነቁ አይመስላቸው። እኔ ምን አርጌ ነው እኔ ኑሮዬን ነው የምኖረው ይላሉ። ኑሮሽን ጓዳሽ ኑሪያ። ኑሮውን ህይወት ውስጥ ኑር፣ ቤት ኑር፣ በርዘግተ ኑር። የምንኖርበት እንደ ሀገር ከሆነ አንድ ሀገር ከሆነ ያለን ሀገር ላይ መተሳሰብ አለብን። እኔ መብቴ ነው ብሎ አውቶቡስ ውስጥ የሚገባ ሰው ተመልከት። 200 ምናምን ሰው ያለበት አውቶቡስ ውስጥ ቆሻሻ ረግጦ ማንም በእኔ አያገባውም በእግሬ ይባላል እንዴ? አንተ ረግጠ የገባኸው ነገር 250 ሰው እኮ ይቆንሳል። በእግሬ ምን አገባኝ አይባልም። የምንኖርበት ሀገር አንድ ነው። የተሳፈርነው ሀገር አንድ ናት፣ ኢትዮጵያ ትባላለች። የምንኖርባት ምድር እቺ ናት። የምንኖርባት ምድር ላይ አንዳችን ማስጨነቅ የለብንም። ጭንቀት የሚፈጥረው እሱ ስለሆነ እሱም ባለማስጨነቅ ድሃን መርዳት እንችላለን። ባለመጨቆን፣ ጭቁን ባለማድረግ፣ ባለማሳቀቅ በቃ ሪላክስ አድርጎ እንዲኖር ኑሮውን ተቀብሎት እንዲኖር ማድረግ ራሱን የቻለ አንድ አገልግሎትና ስጦታ ነው።
ሶስተኛው ድሃን የምንረዳው ፍርድ ሲጓደልበት ድምጽ በመሆን አትንኩት በማለት ይኑርበት መብቱ ነው። እስትንፋስ የሰጠው መሬቱን የሰጠው እሱ ነው። በግፈኞችና በጉልበተኞች በስግብግቦች ምክንያት ነው ይሄ ውድቀት የመጣው። ስለዚህ አሁን በድሃ ላይ ግፍ አትፈጽሙበት። ድምጽ መሆን ቤተክርስቲያን አሁን አንዱ ስሯ መሆን ያለበት ይሄ እኮ። እዛ ቤት ለቅሶ እኛ ቤት ደስታ ነው ምናምን አይባልም፣ ነውር ነው። ድምጽ በመሆን ድሆች ሲገፉ ለምን ይገፋሉ? ድሆች እንደ ተራቃ ዝግን ተደርገው ሰዎች ክፋት ሲያደርጉባቸው ለምን በማለት ድምጽ በመሆን ለዚህ ነገር ያቸዋለሁ። ኢዮብ ተነስቶ ለችግረኛው፣ ለድሃ አደጉ፣ ለመበለቱ ዳኛ ነበርኳል። ተራ ሀብታም እንዳይመስላችሁ፣ ዝም ብሎ አህያ ምናምን በግ ሰብስቦ የኖረ ሰውዬ አይደለም። ለዕውር አይን ነበርኩ፣ ለአንካሳ እግር ነበርኳል። ጉልበት ለሌለው ሰው እኔ ጉልበት ነበርኩ፣ እሟገት ነበር። የማላቀውን ሰው ሙግት እሟገት ነበር አለ። ይሄንን ማድረግ ማሽቃበጥ፣ ይሄንን ማድረግ ነውር፣ ይሄንን ማድረግ የማያገባን ነገር ውስጥ መግባት አይደለም። አንዱ ኃላፊነታችን እግዚአብሔርን ስናቀው የሚሆን ነገር ነው። እግዚአብሔርን ስታቁት ትጮኻላችሁ። የግድ እናንተ ቤት መምጣት የለበት። ግፍ ሲፈጸም ኖ ትላላችሁ። ጉልበት የሌላቸውን ጉልበተኞች ተነስተው ሲነኳቸው ተው ትላላችሁ። የትም ስትቀምጣችሁ የድሃ ጉዳይ፣ የሚበደሉ ሰዎች ጉዳይ፣ የሚጨቆኑ ሰዎች ጉዳይ፣ ጉልበት የሌላቸው ሰዎች ላይ ጉልበተኞች ጉልበታቸውን ሲጠቀሙባቸው እየነቀሉ እንደ ቆሻሻ አፈር ሲጥሏቸው እነሱን መንጥረው ሊያጠፉ ሲፈልጉ ኖ። ለምን? እነዛንም የፈጠረው ማን ነው? ባለፈው ነገር ድሃውንም ሀብታሙንም የፈጠረው ማን ነው? እግዚአብሔር። እኔ እግዚአብሔርን አውቃለሁ ካላችሁ ድሃን የምትረዱት በዚህ በማሰብ ለቅሶም በማሰብ ባትረዱት ጸልያችሁለት ድምፅ ሆናችሁለት ለምን ብላችሁ አሁን ይሄን ከፖለቲካ ጋር ይሄንን ከማሽቃበጥ ጋር ይሄን ከችግር ጋር አሰፍተው በጣም የሚያሳዝን እኮ ትውልድ ነው ማለት። እኔ ምን አይነት እግዚአብሔር እንደገባቸው ራሱ አይገባኝ። እቺ ሰውዬ አላርፍ አለች ይሉኛል። ምኑ ነው ማርፈው? እኔ እኮ ስራ ነው የምንሰራው እንዴ። አይሆንም፣ እንደሱ አይደረግም። የመኖር መብቱ ሰው ሲነጠቅ ኖ ይባላል። ይሄን ማድረግ ባትችሉ እንኳን ድምፅ መሆን አለባችሁ። ለምን ማለት አለባችሁ። ለምን የማትሉ ከሆነ ሰዎች ሲጨቆኑ፣ ድሃ ሲበደል፣ ሲገፋ፣ ሲነቀል፣ ጉልበት የሌለው ላይ ጉልበተኛ ጉልበቱን ሲያሳይ ዝም ብለህ የምታይ ከሆነ የተራ ጉዳይ ነው፣ የቀን ጉዳይ ነው። የማስራ ነው ይሄ። የተባበሩት መንግስታት አይደለም እኮ ይሄው መጽሐፍ ቅዱስ የሚነግረን እሱ ነው። አታስጨንቀው። በክፉ አቅም የሌላቸውን ጉልበት የሌላቸውን ሰዎች አታስጨንቅ። ስለዚህ ደሞዝ የማትከፍሉ ሰዎች ደሞዝ በጊዜያቸው ክፈሉ። ጉልበታቸውን የምትበዘብዙ ሰዎች የሰው ጉልበትን አክብሩ፣ ላባቸውን ስጡ። ክፉ ነገር አታድርጉ። እግዚአብሔር ስለሚጠላው ቤተ ክርስቲያን ነው የሚሰማው። ሌላ ቦታ ልትሰሙት ስለማትችሉ በደንብ ይህንን ማድረግ ግድ ይላል። እግዚአብሔር ማስተዋል ይስጠን። እዚህ ዓለማችን ላይ የተሰማራው አውሬ፣ ዓለማችን ላይ ያለው ጅብ ተጠንቀቁ። በተራ ነው ይበላል። ያ ሲበላ እኔ ምን አገባኝ ካላችሁ አደጋ ውስጥ ነው የምትገቡት። ስለ ሶስቱ በሬዎች ሰምታችኋል ብዬ ተስፋ አደርጋለሁ። ስለ ሶስቱ በሬዎች ልንገራችሁ። ቡኒ፣ ጥቁርና ነጭ በሬ አብረው ይኖሩ ነበር አሉ። በነጩ በሬ በኩል ችግር ሲመጣ አብረው በጋራ እየታገሉ ይኖሩ ነበረ በሰላም። እና የጅቦች ተሰበሰቡና ኮሚቴ ያዋቀሩና ለምን እነዚህ ሰዎች እንደዚህ በሬዎች እንደዚህ ከሆኑ በጋራ እየመጡ እየዘነጣጠሉ ስለሆነ ለምን ሲስተም አንጠቀምም ተባባሉ ጅቦቹ። እና ከጅቦች መካከል ከዛ ኮሚቴው ወሰነ። አንድ ጅብ ተልኮ ሄደ እና ምን አረጉ? ጥቁሩና ቡኒውን ለብቻ ጠሯቸውና እኛ ለእናንተ ብለን ነው፣ እናንተ መካከል ያለው ይሄ ነጩ በሬ ከሩቅ እየታየ አውሬ ይጠራባችኋል። ስለዚህ እናንተን በሰላም መኖር ከፈለጋችሁ ይሄ በማታም በቀን የሚታየው ነጩ በሬ ስጡንና በሰላም ኑሩ። በቃ ከእናንተ ጋር እኛ ጠብ የለንም አሏቸው። ቡኒና ጥቁር እሺ አሉ። ነጩን አስበሉት። ነጩን ዘረገፉ፣ ይዘው ሄዱ፣ በሉት። እውነታቸውን ነው ከተባባሉ ጥቁርና ቡኒው በጣም አሪፍ ሐሳብ ነው ብለው ማለት ነው። ከዛ ጅቦቹ በልተው ጨረሱ፣ ቀረጣጠፉት፣ አለቀና ጥቁሩን ለብቻ ጠሩት። እኔ የምልህ አንተ ለምን በነፃነት አትኖርም? በቀንም በማታም እኮ አትታይ። ይሄኛው ቀን ላይ አለው አሉት። አመናቸው። በነፃነት ለምን ይህንን ተንፈላሰህበት ጫካውን ዱሩን እንደፈለክ ሆነ በቀን በሌሊት ማን ያያል አሉት። አመናቸው። በሬ ነው። አየህ፣ በሬ ስትሆን እንደዚህ ነው የምትሆን። በሬ ነው።
በቃ በሬ ከሆንክ እንደዚህ ነው የምትሆን። የወንድም ግፍ ላይ ወንድም ላይ በሬ ስትሆን የበሬ ስፒሪት ሲጠናወት እንደዚህ ነው። ቡኒውን አስበላው። ከዛ ሶስተኛ በልተው ጨርሰው አላማከሩት። እሺ ፍሬ እንዳለ ምናምን ብለው በሰላም እንብላ ሆይ ፈቃደኛ ነው አይባልም። ይኸውልህ እዚች ዓለም ላይ ያለው አውሬ በተራ በተራ ነው የሚበላን። በተራ በተራ የሚበላን አውሬ ነው ዓለም ላይ የተሰማራብን። አንዳችን ለአንዳችን ድምፅ መሆን አለብን። አንዳችን ለአንዳችን ኃላፊነት መውሰድ አለብን። አንዳችን የአንዳችን ጉዳይ ሊሰማን ይገባል። የአውራ ጣት ጉዳይ የጭንቅላትም ነው። የአውራ ጣት ጉዳይ የእጅም ነው። የአውራ ጣት ጉዳይ የሰውነቱ ሁሉ ነው። እንደ ሰው መጠባበቅ አለብን። ለዚህ ነው እኔ የወንድሜ ጠባቂ ነኝ ያለ። እና ታዲያ እግዚአብሔር የት አለ ወንድም ብሎ ሲጠይቀው የወንድሜ ታዲያስ። አያችሁ እግዚአብሔር ይሄን ይፈልጋል። እኔ ምን እያልክ ነው ፓስተር ቸሬ? እንጠባበቅ። አጠገባችሁ ሰው ጎረቤት ድምፅ ስትሰሙ ውጡ። እናንተ ቤት ጩኸቱ ስለሌለ በር ቆልፋችሁ አትቀመጡ። በተራ በተራ የሚበላ ጅብ ሰፈር ውስጥ አለ። በተራ በተራ የሚበላ ጅብ ዓለም ላይ ተበትኗል። ቢያንስ ለነገር እውቅና ሰተን እንጸልይ። ጉዳዩ ላይ ንቃት ሊኖርን ያስፈልጋል። ይሄ ፖለቲካ አይደለም ፍሬንድ፣ ፖለቲካ አይደለም። ይሄ ጤነኛ ሰው የመሆን ምልክት ነው። ግድ የላችሁም። እኔ ምን አገባኝ አይባልም። እዛ ቤት ሲንኳኳ ይሰማል እኔ ቤት አሉ አዝማሪዎቹ። እዛ ኳኳኳ ሲደረግ እናንተ ቤት ባይሆንም ማን ነው ብላችሁ በር ላይ ቆመው ሰውዬ ይሁ ገዳዩ ሰውዬ ሊሆን ይችላል። እዛ ቤት ጨርሶ ሲመጣ እናንተ ቤትን ያንኳኳዋል። ለምን ምንል አጠገባችን ያሉ ሰዎችን ምንጠብቅ፣ ህዝባችንን ምንጠብቅ፣ ድሆችን ምንጠብቅ፣ አጠገባችን ያሉ ባለጠጋም ሰዎችን ምንጠብቅ። ሰውን የሚጠብቅ መሆን አለበት። እግዚአብሔር ሲገባችሁ፣ ከእግዚአብሔር ጤነኛ ግንኙነት ሲኖራችሁ ከሰዎች ጋር ያላችሁ ነገር ጤነኛ ይሆናል። ሌሎችን ሰዎች የምናስጨንቅ አንሆንም። አለን ብለን ብዙ አናናፋ። በነገራችን ላይ በትክክል ሰርተው ያገኙ ሰዎች አለንም ብለው አያነፉም። በትክክል ሰርቶ ያገኘ ሰው፣ ለፍቶ ያገኘ ሰው እኔ ማቃቸው በጣም የሚለፉ ሰዎች አሉ። እውነት ለመናገር ይሁኝ መሬት ይዘው የሚኖሩ እዚህም አሉ። በጥንቃቄ መሬት ረግጠው የሚኖሩ ሰዎች አውቃለሁ። ሰርተው የኖሩ ሰርተው ያገኙ ሰዎች ይሁኝ የማይሉም ማህበረሰብም እናስጨንቅ አይሉም። ሰርተው ሳይሆን ድንገት ገንዘብ ያገኙ ሰዎች፣ ሰርቀው ያገኙ ሰዎች፣ አታለው ያገኙ ሰዎች፣ አጭበርብረው ያገኙ ሰዎች፣ በተለያየ መንገድ ድንገት ገንዘብ ያገኙ ሰዎች ግን ድሃ ያስጨንቃሉ። ድሃ መኖሩ እንዲጠላ ያደርጉታል። ቤት በኩል ነው የምትሰለፉት። እንግዲህ እግዚአብሔር ቤት ከመጣን ትንሽ ቻሌንጅ ብንደረግ በጣም ጥሩ ነው። ትጠረምሳለህ ምናምን አይሰራልም። ኦልሬዲ ጠርምሰሃል፣ ኢየሱስን አግኝተሃል። ትራኩን ይዘናል፣ መንገዱን ይዘናል። በዚህ መንገድ ላይ ግን የምንሄደው እንደዚህ ነው። እግዚአብሔር ከጅብ ይጠብቀን። በደንብ አሜን በሉ። እግዚአብሔር ተራ በሬ ከመሆን ይጠብቀን። አሜን። አጠገቡ ያለውን በሬ የማይጠብቅ በሬ ከመሆን ይጠብቀን። አሜን አትልም? አዎ። እሱ ሻኛ ምናምናችን ያሰበን በተራ በተራ ሴጣን ሊበላን ነው የሚፈልገውና ሀገራችንንም ቤተክርስቲያንንም ህዝባችንንም ትውልድንም ጎረቤትንም አካባቢያችን ያሉ ሰዎችን መጠበቅ ይኖርብናል። አጠገባችሁ ሰው ሲወድቅ ለምን ወደቀ፣ አጠገባችሁ የሆነ ነገር ሲሆን ለምን ማለት መቻል አለብን። ድሮ እንደሱ ነበረ። በማያገባቸው የሰፈር ጎረቤት አባቶች የሰው ልጅ ጠብቀው፣ አስተማሪ እንደራሱ ልጅ ልጆቹን ጠብቁ። እንደዚህ ነበር እኮ ሀገር እንድትቆይ ያደረጉት። እርስ በርሳችን እንድንጠባበቅ፣ እርስ በርሳችን አንዱ ሊያይ አንዱ ጭንቀት ምክንያት ሲሆን፣ ፍርሃት ምክንያት ሊሆን ሳይሆን፣ ስጋት ምክንያት ልንሆን ሳይሆን፣ የእረፍት መጣልኝ ሰው መጣ ይሄው ሰው መጣ ተብሎ እኮ ድሮ ይለቀቅ ነበር እኮ። ሰው የተያዘ ሰው ታውቃላችሁ፣ ሰው መጣ ሲባል ይለቀቅ። አሁን ሰው መጣ አይሰራም። ባላየ ነው ሰው ሄድ ምን ነው ሲባል ፕራንክ መስሎኝ ይላል ሰው። ህፃናት እየተደፈሩ እያየ ማለት ሴቶች በግፍ እየተወሰዱ እያየ እኔ ፕራንክ ነው መሰለኝ። በነገራችን ላይ ፕራንክ ምናምን የምትሰሩም በጣም ስርዓት የሌላችሁ ወጣቶችም ጥንቃቄ አድርጉ። ፕራንካችሁ የት ድረስ ነው የሚሄደው? ምን እያስለመዳችሁ ነው ትውልዱን የሚለው ነገር በጣም ጥንቃቄ ያስፈልጋል። የእውነቱን ማንም አይሰማችሁ። ህይወታችሁን በውሸት ካቦካችሁት የእውነት ለመኖር የተነሳችሁ ቀን ችግር ውስጥ ትወድቃላችሁ። ስለዚህ እግዚአብሔርን ማወቅ በጣም ያስፈልጋል። መጽሐፍ ቅዱስ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ደግሞ ይላል አይደለም? ቅዱሱንም ማወቅ ነው። ስናቀው እንኖረዋለን። እግዚአብሔር በኑሮ ይባርካችሁ። አንገቶቻችንን ዝቅ አድርገን እንጸልያለን። ቅዱስ ቃልህን ቆርሰ ስለሰጠህን ስለተናገርከን እጅግ አድርገን እናመሰግናለን። ድሆችን እንድናስብ ጌታ እግዚአብሔር ሆይ
አንተ በቃልህ በኩል አልፈ ለእያንዳንዳችን ስለተናገርከን ጌታ እግዚአብሔር ሆይ ደግሞም ከዚች ሰዓት ጀምሮ ከዚች ጊዜ ጀምሮ ጌታ ሆይ ስለ መስጠት እንድናውቅ ሳይሆን መስጠትን እንድናውቅ ጸጋ በስቶልናልና ተናግረህናልና እጅግ አድርገን እናመሰግንሃለን። አቤቱ ጌታ እግዚአብሔር ሆይ ዛሬ ዙሪያችን ላይ ያሉ ሰዎችን እንድንመለከት፣ ጎረቤቶቻችንን እንድንመለከት፣ በመንገድ ስናልፍ የምናያቸውን ጌታ እግዚአብሔር ሆይ የሚያስፈልጋቸውን ማስተዋል ማየት እንድንችል ጸጋ እንዲረዳን መወሰን እንድንችል ጌታ እግዚአብሔር ሆይ በኢየሱስ ስም እንጸልያለን። በእነኚህ በሶስት መንገዶች ጌታ እግዚአብሔር ሆይ እያንዳንዳችን ሰዎችን መርዳት እንችላለንና ጌታ ሆይ ድምጽ በመሆን ድሆች እንዲኖሩ በመፍቀድ ባለማስጨነቅ የሚያስፈልጋቸውን አይቶ በማድረግ ከነዚህ በአንዱ መርዳት እንችላለንና ዛሬ እግዚአብሔር አምላክ ሆይ ልጆችህ መሆናችን በሰዎች ዘንድ ይታወቅ ዘንድ ብርሃናችን ይበራ ዘንድ ጌታ ሆይ ድሆችን ከዚህ ቀን ጀምሮ እንድንረዳ እንድናግዝ በቃልህ ቻሌንጅ ስላደረከን ስለመጣህ እናመሰግናለን። ቃልህን ይዞልን የመጣውን ባሪያህን በጌታ በኢየሱስ ስም አንተ ባርከው። ከዚህ በላይ ህይወቱን፣ ኑሮውን፣ ትዳሩን፣ ልጆቹን የእርሱ የሆኑትን ነገሮች ሁሉ በጌታ በኢየሱስ ስም እንድትባርክ እንጸልያለን። ክብር ሁሉ በሰማይና በምድር ላንተ ይሁን፣ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። መንገዳችሁ ሁሉ የቀና ይሁን፣ የጠፋ ነገር ይገኝላችሁ፣ የተሰወረ ይገለጥላችሁ፣ ጸጋው በህይወታችሁ ይብዛላችሁ፣ ከክፉ ሁሉ ይጠብቃችሁ። ይሄ ሳምንት የድል ሳምንት ይሁንላችሁ። እሱም በክብር የምታገለግሉበት ሳምንት ይሁንላችሁ። በደስታ መንፈስ የምትጥለቀለቁበት ሳምንት ይሁንላችሁ። እጆቻችሁ የነኩት ሁሉ ይፈወስላችሁ፣ የተናገራችሁት ይጽናላችሁ። በነገር ሁሉ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።